እኛ ኃጥአን ነን። ኃጥአን ሆነን ሳለ ግን እንዴት ቤተክርስቲያን ቅድስት ትባላለች ትል እንደሆነ ይላል ንስሐ ስንገባ አካል እንሆንና ንስሐ ገብተን ስጋውን ደሙን ከተቀበልን በኋላ ልክ ኃጢአት ስንሰራ ተቆርጠን እንወድቃለን። ከዛ እንደገና መልሰን ንስሐ እንገባለን፣ አካል ነው፣ እንደገና እንወድቃለን። እንደዚህ እየተተከልን እየወደቅን እየተተከልን እንደዚህ ነው። እንዲህ በመፍገምገም ነው አካል የምንሆነው። ክርስቲያን ሆናችሁ የግል ስሜታችሁን እንደ ቤተክርስቲያን ሐሳብ አድርጋችሁ አታስቆጥሩ ነው። የግልህ አመለካከት እንዲጸድቅልህ አትፈልግ ነው። ኦርቶዶክሳዊውን ተረዳ፣ ተቀበል፣ ኑር ነው። አንዱ ያንተ እውነት ትክክል አይደለም የኔ እውነት ትክክል ነው ሲል የእሱ ትክክል የሚሆን ያኛው ደግሞ ይሄን ሲቃረን የእሱ ትክክል የሚሆን እንደዚህ አይነት እውነት የለም። እግዚአብሔር አንድ እንደሆነ እውነትም አንድ ብቻ ነው የሚሆነው። ቅዱስ ዮሐንስ አፈወርቅ ደግሞ እግዚአብሔር ረቂቅ እንደሆነ አውቃለሁ፣ ርቀቱ እንዴት ነው ካልከኝ ግን አላቅም። እግዚአብሔር ልጅ እንዳለው አውቃለሁ፣ እንዴት ብትለኝ ግን አላቅም። መንፈስ ቅዱስ እንዳሰረጸ አብ አውቃለሁ፣ እንዴት ካልከኝ ግን አላቅም። በሁሉ ምሉ እንደሆነ አውቃለሁ፣ እንዴት ካልከኝ ግን አላቅም። አላቅም ነው የሚለው። አምናለው ሺህ ጊዜ ብንል እውነተኛ ካልሆነ እምነታችን ዜሮ ነው የሚሆን፣ ምንም ጥርጥር የለው። እውነተኛ እምነት ደግሞ ማለት እግዚአብሔርን ሙሉ ሐሳቡን መቀበል ነው። እግዚአብሔር የገለጠውን ነገር ሳያጎሉ መቀበል ነው። ኦርቶዶክሳዊ ሕሊና የሌለው ሰው ቅዱሳት መጻሕፍትን የመረዳት እድል የለውም። በነገራችን ላይ ሌሎቹም ቤተ ክርስቲያኖች ብጥስጥስ አድርጎ የጣላቸው ኦርቶዶክሳዊ ሕሊና ስለሌላቸው ነው። ጌታ እንዳበራልህ ይባልና በዚህ ጋር የሆኑ ሰዎች የሆነ ትርጓሜ፣ በዚያ ጋር የሆኑ ሰዎች የሆነ ትርጓሜ፣ በዚህ ጋር ግን ተልተልተልተል ይላሉ። አንዱን የእግዚአብሔርን ቃል ይዘው ስንጥቅጥቅ የሚሉት ኦርቶዶክሳዊ ሕሊና ስለሌለ። ይሄን ሐሳብ መያዝ አለባችሁ። ምን እየነገረ ነው? የእናንተ የያዛችሁትን አስቀምጡ እዛው እና ይህ ሐሳብ አማራ የሚባል ሰው የለም፣ ጉራጌ የሚባል የለም። ያለው የክርስቶስ ክርስቲያን በተለይ ከወንድ በኋላ የማንን አንድ አካልን አይደለንም። የኔ አፍንጫ ጉራጌ፣ አይኔ፣ ጆሮ አማራ ሊሆን ይችላል። እንደዛ አይነት አለ። ሊቃነ መላእክት ለሁላችን እንደሆኑ እንደሚወዱ ለሁሉ እንደሚራሩ አድሏዊነት እንደሌለባቸው ኦርቶዶክሳዊ ሐሳብ ማለት ዘረኝነትን የተላቀቀ ትክክለኛ የቅዱሳን መላእክት ሐሳብ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን አበው አይንተ እግዚአብሔር ካህናት፣ በዚህ ያላችሁ ወንድሞች እህቶች፣ በአጠቃላይ በልዑል እግዚአብሔር ሰላምታ እንደምን ቆያችሁ? እንደምን ቆያችሁ? አሚን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በጣም በትንሹ በስሱ ለማየት የምንሞክረው ኦርቶዶክሳዊ ሕሊና የሚል ነው የሚሆነው። ይህን ርዕስ በተመለከተ እንግዲህ አጭር ነገር ነው የምናየው። ምንድን ነው ኦርቶዶክሳዊ ሕሊና የሚለውን ከማብራራት ነው የምንጀምረው። ግን ደግሞ ይህንን ቃል ለማብራራት ለሁለት መሰንጠቅ ያስፈልገናል፣ ለሁለት መክፈል ያስፈልገናል። አንደኛ ኦርቶዶክሳዊነት ወይም ኦርቶዶክስ ምንድን ነው የሚለውን ስንረዳ፣ ከዛ ሕሊና ምንድን ነው የሚለውን አያይዘን መረዳት እንችላለን። እየሰማችሁ ነው? ስለዚህ ኦርቶዶክስ ምንድን ነው የምታውቁት ነው። በተደጋጋሚ ሲነገር ትሰማላችሁ፣ ግን እደግምላችኋለሁ ማለት ነው፣ ራሱ የሚታወቀውን እውቀት። ኦርቶዶክስ ቃሉ የግሪክ ነው። ከሁለት ቃላት ነው የሚገኘው። ኦርቶ እና ዶክሳ ከሚል ሁለት ቃላት ነው የተገኘው። ኦርታ ማለት ወይም ኦርቲ ማለት ትክክል፣ እውነት፣ ቀጥተኛ የሚል ትርጉም አለው። ዶክሳ የሚለው ደግሞ 3-4 ብዙ ትርጉም ሊኖረው ይችላል፣ ግን በመሰረታዊነት ወደ 3 እንደዚህ የሚጠጉ ትርጉሞችን ልንሰጠው እንችላለን። አንደኛ እምነት የሚለውን ይወክላል። ኦርታ ማለት ቀጥተኛ፣ ትክክል፣ እውነት ማለት ነው እንዳልነው። ዶክሳ የሚለው ደግሞ አንደኛ እምነት የሚለውን ይይዛል። ሁለተኛ የምናምነው እምነት ራሱን የቻለ አስተምህሮ አለው አይደል?
የምናምነው ነገር ራሱን የቻለ ኮንተንት የለውም? ይዘት አለው አይደል? ነው ወይ ዝም ብሎ ነው የሚታመነው? ምንድን ነው የምታምኑት ተብሎ ቢጠየቅ የምናብራራ የለም? ሥላሴ፣ ሥጋዌ እያልን የምንናገራቸው እነዚህ ይዘት አላቸው። ስለዚህ ያ አስተምህሮ ወይም ዶክትሪን በሌላ አባባል እያልን የምንጠራው ማለት ትምህርቱ ዶክሳ ይባላል። ስለዚህ ዶክሳ የሚለው ማመንን ብቻ የሚያመለክት ሳይሆን ምናምነውን እምነት ትምህርቱን፣ አስተምህሮውን የያዘ ነው። ሶስተኛ ደግሞ ስርዓት አምልኮቱን ዶክሶሎጂ የሚባል ነገር ታውቃላችሁ ይመስለኛል። ከምስጋና ጋር የተገናኘ ነው። የምስጋና ስነ ዘዴ ወይም የምስጋና አቀራረብ ወይም ምስጋና ራሱ ማለት ነው። ስለዚህ ኦርቶ እና ዶክሳ የሚለው እነዚህ ሁለቱ ቃላቶች አንድ ላይ ሲዋሃዱ የምናገኘው ትርጓሜ ምንድነው የሚሆነው? ኦርቶ ማለት ቀጥተኛ፣ ትክክለኛ፣ እውነት፣ ርቱ የሆነ ነገር የሚሆን ከሆነ ዶክሳ ደግሞ እምነት የሚለውን የሚያመለክት ከሆነ ኦርቶዶክስ የሚለው በመጀመሪያ የሚያመለክተው ምንድን ነው? እውነተኛ ትክክለኛ የሆነን እምነት ያመለክታል። ጥሩ። ቀጥሎ እውነተኛ ትክክለኛ የሆነ አስተምህሮን ይመለከታል። ሶስተኛ ደግሞ እውነተኛ ትክክለኛ የሆነ ምንን ይመለከታል? ምስጋና ከስርዓት አምልኮታችን ጋር የተያያዘ ነው። ስርዓት አምልኮታችን በሙሉ በምስጋና ውስጥ ነው ያለው። ስለዚህ ኦርቶዶክስ ስንል እውነተኛ ምስጋና፣ ትክክለኛ ምስጋና፣ ቀጥተኛ ምስጋና የሚለውን ይይዛል። አስተምህሮውንም እምነቱንም እነዚህን ነገሮች ያመለክታል። አሁን በነገርኳችሁ መሰረት ምንድን ነው እውነተኛ እምነት ራሱ? እንዲህ ብለን ጥያቄ መጠየቅ እንችላለን። እውነት አንድ ነው። በዓለም ላይ ያለው እውነት እግዚአብሔር ስንት ነው? ነቃ ብላችሁ ብትመልሱ ደስ ይለኛል። ስንት ነው እግዚአብሔር? አንድም ሶስትም ብላችኋል። ችግር የለውም ስለ ምስጢረ ሥላሴን ለማስረዳት ግን እግዚአብሔር አንድ ነው ይባላል አይባልም? አንድነት ሶስትነት ምስጢር ጋር እየሄዳችሁ ነው አይደል? ወደዛ እየሄዳችሁ ነው። እግዚአብሔር አንድ ነው ማለት ያስፈራችኋል? አንድ አይደለም እግዚአብሔር ግን አንድ ነው ማለት ደግሞ ምን አይነት አንድ ነው የሚለው ራሱ ጥያቄ ያስፈልገዋል አይደለም? አንድ ሂሳባዊ ቁጥር ከሆነ ማቴማቲካል በሆነ መንገድ ከሆነ የምንገልጸው አንድ ጎዶሎ ቁጥር ነው አይደል? ቀጥሎ ሁለት ይመጣል። ስለዚህ እግዚአብሔር ማቴማቲካሊ አንድ ነው ማለት በነገራችን ላይ ስህተትም ክህደትም ነው። ቅዱስ ዲዮናስዮስ የተባለ ሊቅ ምን ይላል? እግዚአብሔር አንድ ነው። the oneness of God surpasses all oneness። የእግዚአብሔር አንድነት ግን አንድነቶችን በሙሉ የሚሻገር ነው። እግዚአብሔር አንድ ነው ግን ኢንፋይናይት አንድ ነው። ኢንፋይናይት አንድ ታውቃላችሁ? ማያልቅ አንድ ማለት ነው። ምን ቆጥራት አንድ ማቴማቲካል የሆነችው አንድ ታልቅና ሁለት ይመጣል አይደል? እየሰማችሁ ነው ወይ? አይመጣም? ይመጣል። አንድ ያልቅና ሁለት ሶስት እያለ ይቀጥላል። እግዚአብሔር ግን ማያልቅ አንድ ነው። የማይለካ አንድ ነው። ኢንፋይናይት ነው። በቁጥር አይወሰንም ማለት ነው። በቁጥር የሚወሰን ከሆነ አሁንም እግዚአብሔር የሚወሰንበት ነገር አለው እንደማለት ስለሆነ ማለት ነው። ስለዚህ እግዚአብሔር አንድነት በጣም ኤክሰፕሽናል ነው፣ የተለየ ነው፣ ከቋንቋም በላይ ነው፣ ከቁጥርም ልኬት በላይ ነው የሚለውን እንይዛለን እና ይህ አንዱ እግዚአብሔር እውነት ነው። ራሱ እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ተነጻጻሪ የሆነ ሌላ እውነት አይኖርም። እያደመጣችሁ ነው አይደለም? ከዚህ የተነሳ እውነት ስንት ነው ብለን ነው የምንናገረው? ሬላቲቭ አይደለም። ለሆኑ ሰዎች የሆነ ነገር እውነት ሊሆን ይችላል። ለሆኑ ሰዎች ደግሞ የሆነ ነገር እነዛ ለሆኖቹ እውነት የሆነው ለሆኖቹ ደግሞ ስህተት ሊሆን ይችላል። ሪላቲቭሊ አንዱ ያንተ እውነት ትክክል አይደለም የኔ እውነት ትክክል ነው ሲል የእሱ ትክክል የሚሆን ያኛው ደግሞ ይህን ሲቃረን የእሱ ትክክል የሚሆን ያኛው ደግሞ ሁለቱንም ሲቃረን የዛም ትክክል የሚሆን እንደዚህ አይነት እውነት የለም። እግዚአብሔር አንድ እንደሆነ እውነትም አንድ ብቻ ነው የሚሆነው። ያ አንዱ እውነት እግዚአብሔር ነው። ስለዚህ ኦርቶዶክስ የሚለው ይህን አንዱን እውነት የምናምንበትን መንገድ የምንናገርበት ቋንቋ ነው። ኦርቶዶክስ ማለት እውነት አንድ ነው፣ ኢንክሉሲቭ አይደለም ማለት ኦርቶዶክስ ጋር እውነት አለ፣ ፕሮቴስታንቶች ጋር እውነት አለ፣ ሽንቶይስቶች ጋር እውነት አለ፣ ቡዲስቶች ጋር እውነት አለ፣ ከሪዝማቲዝሞች ጋር እውነት አለ፣ ምናምን ዳንሲዝም ይባል አለ፣ ፍቅሪዝም ይባል አለ። አሁን ኋላ ጥላቻይዝም ሊመጣ ይችላል። በእውነት እነዚህ ሁሉ ጋር እውነት አለ እያል አንሄድም።
እውነት አንድ ነው። ትክክለኛ እውነት አንድ ነው። ስለዚህ ኦርቶዶክስ ማለት ያን ትክክለኛውን አንዱን እውነት አግኝቶ ያን እውነት ማመን ነው። እያደመጣችሁ ነው? መልሱ እንጂ ተሳተፉ። ስትሳተፉ ጥሩ ነው። ስለዚህ ኦርቶዶክስ የሚለው የሚያመለክተው ምንድን ነው ማለት ነው? እውነተኛ ምን እምነት። ምሳሌ አሁን ብዙ ጊዜ ፕሮቴስታንቶች የሚያወዛግቡንን ነገር እዚህ ኦርቶዶክሳዊ ሕሊና እንዲኖራቸው አይደል የተፈለገው? ፕሮቴስታንቶች በእምነት መዳን ይቻላል ይላሉ። በእምነት መዳን ይቻላል አይቻልም? እና በደንብ መልሱ። ይቻላል አይደል? ግን በምን እምነት ብላችሁ ጠይቃችሁ ታውቃላችሁ? ታውቃላችሁ? እንደዚያ ብላችሁ የማትጠይቁ ከሆነ ግራ ገብቷችኋል ማለት ነው እናንተ። ምክንያቱም እግዚአብሔር የለም ብለው የሚያምኑ ሰዎች አያምኑም ማለት ነው። እግዚአብሔር የለም ማለት ራሱ እኮ እምነት እኮ ነው። እግዚአብሔር አለ የሚሉ ሰዎችም አለ በማለት አንድ ሊሆኑ ይችላሉ፣ ህላዊውን በማመን ማለት ነው። ህላዊውንማ ኢስላሞችም እኮ አለ ይላሉ፣ ሌሎቹም አለ ይላሉ። አለ በማለት አንድ ነን። አለ በማለት አንድ መሆናችን አንድ ያሰኘናል ወይ ነው ጥያቄው። ያ አንዱ እግዚአብሔር ማን ነው ሲባል የሆኖቹ ሚሉት አላቸው፣ የሆኖቹ ሚሉት አላቸው፣ የሆኖቹ ሚሉት፣ ሁሉም በየራሳቸው እግዚአብሔር ማን ነው ሲባል የሚመልሱት መልስ ትክክል የሚሆን ከሆነ ስለዚህ እግዚአብሔር የለም ወደሚለው ድምዳሜ ነው የሚወስደን። ምክንያቱም እግዚአብሔር አንድ ጊዜ እንደ እንትና፣ አንድ ጊዜ እንደ እንትና፣ አንድ ጊዜ እንደ እንትና ሊሆን አይችልማ። እግዚአብሔር አንድ ከሆነ መኖሩን ካመን በኋላ ያ እግዚአብሔር ማን ነው የሚለውንም ማግኘት ያስፈልገናል። የገባችሁ ነው አይደለም አነጋገር። ስለዚህ ያ አንዱ እግዚአብሔር ማን ነው የሚለውንም በአግባቡ ማወቅና መለየት ደግሞ ሲባል እግዚአብሔር ማን እንደሆነ በማንነቱ ሊያውቀው የሚችል ማንም የለም። እግዚአብሔር ማን እንደሆነ የሚያውቀው ራሱ እግዚአብሔር ብቻ ነው። ስለ ራሱ ብቻ ነው ሙሉ እውቀት ያለው። እኛ የምናውቀው ቅዱስ አትናቴዎስ ለመነኮሳት በጻፈው ደብዳቤ ላይ ልክ የልብስ ጠርዝ እንደ መንካት ነው ይላል ስለ እግዚአብሔር ያለን እውቀት። ሌላው በኪሩብ ክንፍ ተሸፍኗል አይታወቅም ነው። ስለዚህ ስለ ቅዱስ ዮሐንስ አፈወርቅ ደግሞ ኢንኮምፕሬሄንሲብል ዲቫይን ኔቸር የሚል መጽሐፍ አለው 12 ቅጽ ያለው የመለኮት አይመረመሪነት ወይ መለኮት ባህሪ አይመረመሪነት ሚል ማለት ነው። እግዚአብሔር ረቂቅ እንደሆነ አውቃለሁ፣ ርቀቱ እንዴት ነው ካልከኝ ግን አላቅም። እግዚአብሔር ልጅ እንዳለው አውቃለሁ፣ እንዴት ብትለኝ ግን አላቅም። መንፈስ ቅዱስ እንዳሰረጸ አብ አውቃለሁ፣ እንዴት ካልከኝ ግን አላቅም። በሁሉ ምሉ እንደሆነ አውቃለሁ፣ እንዴት ካልከኝ ግን አላቅም። አላቅም ነው የሚለው። የማያውቀው ለምንድን ነው? የማይታወቅ ነገር ስላለ ነው። የምናውቀው ባለማወቅ ውስጥ ሆነን ነው። ከባድ ላይሆን ይችላል። ምን ማለት ነው? ስለ እግዚአብሔር የምናውቀው ከማናውቀው ጋር ሲነጻጸር የምናውቀው እንዳለማወቅ ያለ እውቀት ነው። አሉታዊ ነው ማለት ነው። በጣም ትንሽዬ ነገር ነው የምናውቀው። ይህን ለምንድን ነው ያነሳሁት? አንዱ እግዚአብሔር ማን ነው የሚለውን ማወቅ ያስፈልጋል ማለት እግዚአብሔር በሆነበት ልክ ይታወቃል ማለት አይደለም። በሆነበት መጠን ልክ ይታወቃል ማለት አይደለም። እግዚአብሔር እንድናውቀው በፈለገው መጠን ልክ ነው የምናውቀው፣ በተቻለው ማለት ነው። ቅዱሳን ሊረዱ በሚችሉት መጠን ልክ ነው ራሱ የሚገልጠው እንጂ እነሱ ሊረዱ ከሚችሉት መጠን ከፍ ብሎ ሊገልጥ አይችልም ራሱ። እየሰማችሁኝ ነው? አልፈዘዛችሁም? እየገባችሁ ነው? እሺ። ስለዚህ አንዱ እውነተኛ እምነት የሚለውን የሚያመለክት ነው ብለን ስንል እምነት ቅድም እንደነገርኳችሁ ምንድን ነው የሚያጠቃልለው ብለን ስንናገር በራሱ ማመን አለ። እሱ ባዘዛቸው ትእዛዛት ማመን አለ። ለምሳሌ ስጋዬን ብሉ ደሜን ጠጡ እሱ ብሏል አላለም? ብሏል አላለም? ተጠመቁ ብሏል ያለው እሱ ነው። ትእዛዜን ጠብቁ ብሏል እሱ ነው ያለው። ስለዚህ አንድ ሰው በክርስቶስ የሚያምን ወይም በእግዚአብሔር የሚያምን ከሆነ በእግዚአብሔር ማመኑን ራሱ የሚያረጋግጠው እግዚአብሔር የሚለውን በሙሉ ሲቀበል ነው። እንደዚህ አድርጎ መቀበል አይቻልም ማለት ነው። በሌላ አባባል እግዚአብሔር ሆይ በአንተ መዳን እንደሚቻል አውቃለሁ፣ በትእዛዝ ግን መዳን አይቻልም ማለት እግዚአብሔርን አለማመን ነው። እየሰማችሁ ነው አይደለም? ስለዚህ አንድ ሰው ትክክለኛ እምነት ነው ከተባለ እግዚአብሔር ያለውን በሙሉ፣ ሌላው ቀርቶ በእኛ አባባል ባለቤቱን ካልናቁ አጥሩን አይነቅንቁ ይባላል አይደል? አይባልም? አጥር ከባለቤት ጋር ተፈጥሯዊ ዝምድና ያለው አጥር ነው። የሰውየው ጭንቅላት ወይ እግር አይደለም። ግን አጥርን መነቅነቅ ሰውየውን መናቅ ነው ከተባለ የእግዚአብሔርን ሕግ ማፍረስ እግዚአብሔርን ማመን እንዴት ሊሆን ይችላል? አንድ ሰው እግዚአብሔር የሚያምን ከሆነ ማመን ያለበት ቆርጦ በሚመቸው መንገድ አድርጎ አይደለም፣ ወይም በራሱ ሕሊና እግዚአብሔር እንዲህ መሆን አለበት ብሎ በሚስለው መልክ ከሆነ እግዚአብሔር ከሆነበት ውጭ በእሱ ጭንቅላት ልክ ለሰራው እግዚአብሔር ነው። ቅዱስ ጳውሎስ ሁለተኛ ቆሮንቶስ መልእክት ላይ ምዕራፍ 11 ላይ ሌላ ኢየሱስ፣ ሌላ ወንጌል፣ ሌላ መንፈስ ሚለው አለ።
ይሄ ሌላ ኢየሱስ ነው ይላሉ፣ ግን ሌላ ወንጌል ነው ይላሉ፣ ግን ሌላ መንፈስ ቅዱስ ነው ይላሉ፣ ግን ሌላ እንዳለው ልክ እንደዛ ሊሆን ይችላል። እውነት አንድ ስለሆነ የሚገኘው በአንዱ በትክክለኛው ቤተክርስቲያን ውስጥ ነው የሚገኘው ይሄ እውነት እና የምናምነው ቤተክርስቲያን የምታምነውን ነው። ቤተክርስቲያን የምታምነው ደግሞ እውነትን ነው ብለን ነው የምንናገረው። ይህን ማን አለ? ለምሳሌ አሁን እዚህ ክርክር ቢነሳ አንተ የምትለው እውነት ስለመሆኑ ምንድነው ማረጋገጫ ብለን ልንጠይቅ እንችላለን። መጠየቃችሁ ተገቢ መሆኑ እንዳለ ሆኖ የምትጠብቁት መልስ ግን በራሳችሁ ጭንቅላት ልክ የተዘጋ ከሆነ ችግር ይፈጥራል። ሰው የሚረዳው ታውቃላችሁ እንደ አእምሮ ስፋትና ጥበት ልክ ነው። ርቱዕ ሃይማኖት የተባለ ሊቅ ምን ይላል? እግዚአብሔር ራሱ የሚገልጠው በአእምሯችን ስፋትና ጥበት ልክ ነው ይላል። እኛ ከምናውቀው መንገድ ውጭ አድርጎ ራሱን በማናውቀው ቢገልጥ ልንረዳው አንችልም። ስለዚህ ልንረዳ በምንችለው በጣም ዝቅ አድርጎ ራሱን ሊገልጥ ይችላል እግዚአብሔር። ዝቅ ከሆነ ግን ራሱ ክርስቶስ ተገልጦ ቢያስተምር እንኳ አይሁድ እንዳልተቀበሉ ላንቀበል እንችል፣ ላይገባንም ይችላል። ሙት ምንም ነገር ቢደረግ ማለት ነው፣ ምንም ቢደረግ ለምን ዝግ ነዋ። ስለዚህ አእምሮ የተወሰነም ቢሆን መከፈት ይጠይቀዋል። ያ ሲሆን እግዚአብሔር በምንችለው በምንረዳው መንገድ ይነግረናል፣ ያስረዳናል። ስለዚህ ኦርቶዶክስ የሚለውን ስንረዳ ህሊና የሚለው ከዛ ጋር የተያዘ ስለሆነ ቀላል ነው በሚል ነው ትንሽ ኦርቶዶክስን ለማብራራት እየሞከርኩ ያለሁት ማለት ነው። እውነት ያለው የት ነው አልኳችሁ? ሻውን ቅድም ስነሳ እውነት ማን ነው አለን? ስንት እውነት አለ? እግዚአብሔር አንድ ስለሆነ እውነት ስንት ነው የሚሆነው? አንድ ነው አይደለም? ስለዚህ እውነት አንድ የሚሆን ከሆነ ቤተክርስቲያን ስንት ናት? አንድ ከሆነች አሁን እንዲህ ብዬ ጠይቃለሁ፣ ያቺ አንዷ ቤተክርስቲያን የማን ናት? ቤተክርስቲያኗ የእግዚአብሔር ናት። ግን እነማን ያሉበት? ምዕመናን እኛ አይደል ያለንበት? አይደለም? እርግጠኛ ናችሁ አላችሁበት? እንኖርባት። እግዚአብሔር እንድንኖር ያድርገን በቸርነቱ አይደለም? እዚህ ውስጥ የሐሌው ኃጢአት የሌለበት አለ አለ? መልሱልኝ እንጂ የነቢዩን ትችላችሁ እኮ ነው። ወሬማ ተክታካ አይደለም? እናውቀዋለን እኮ ብረት ድስት እንኳ እንደኛ አይንተከተክም። በእውነት ግን እሱን እንተውና የሐሌው ግን አለን የለንም? አለን አይደለ? እሺ ጥሩ። ቤተክርስቲያን በህሊናዋ ኃጥናት አይደለችም አይደል? ስለዚህ እናንተ አካል ናችሁ። ያድርገን በቸርነቱ በሉ እንጂ አትፈልጉም? ቤተክርስቲያን ቅድስት ስለሆነች አስተሳሰባችን ከቤተክርስቲያን አስተሳሰብ ከወጣ ውጭ ነው የምንሆነው። አካል መሆን የምንችለው ቅድስና ሲኖርን ብቻ ነው። ያን የምናገኘው ደግሞ አምነን አንዷን ቤተክርስቲያን አምነን ቤተክርስቲያን የምታዘውን እያደረግን ምስጢራትን እየተሳተፍን ንስሐ እየገባን ስንኖር ብቻ ነው። የሞስኮ ሊቅ ፊላሬት የተባለ ሊቅ ምን ይላል? ቤተክርስቲያን ቅድስት ከሆነች እንዴት ነው እኛ ኃጥአን ቤተክርስቲያንን ቅድስት ሆና እንድትቀጥል ልናደርግ የምንችለው እንዴት ነው ብሎ ይጠይቅና እኛ ኃጥአን ነን። ኃጥአን ሆነን ሳለ ግን እንዴት ቤተክርስቲያን ቅድስት ትባላለች ትል እንደሆነ ይላል ንስሐ ስንገባ አካል እንሆንና ንስሐ ገብተን ስጋው እንደሆን ከተቀበልን በኋላ ልክ ኃጢአት ስንሰራ ተቆርጠን እንወድቃለን። ከዛ እንደገና መልሰን ንስሐ እንገባለን፣ አካል ነው፣ እንደገና እንወድቃለን። እንደዚህ እየተተከልን እየወደቅን እንደዚህ ነው። እንዲህ በመፍገምገም ነው አካል የምንሆነው። አንድ ጊዜ አካል ሆነን ብቻ አንቀርም። የሐሌውም የነቢብ የገቢርም ስንሰራ እንወጣለን፣ መልሰን ንስሐ ስንገባ። ስለዚህ ስማችን የኛ ምንድን ነው ማለት ነው? ተነሳሂ ኃጥእ። እየሰማችሁ ነው በሉት፣ ችግር የለም። ምንድን ነው ስማችን? እንኳን እኛ ፓትርያርኩም ራሱን የሚቆጥረው በግለሰብ ደረጃ አድርጎ ኢንዲቪዥዋላይዝ አድርጎ ሲቆጥር እኔን ጻድቁንና ብሎ አይደለም ይፈታል ነው። እንደዛም ብሎ የሚፈታል እኔ ኃጥኡን ይላል አይልም? ማንም ቢሆን እንደዛ ይላል። ኢንዲቪዥዋሊ እያንዳንዱ ሰው እንደዛ የማለት ስልጣን የለውም። እኔን ጻድቁን የማለት የለውም። ጻድቅ ቢሆን የሚያጸድቅ ማን ነው? አንድ ጻድቅ ራሱ ጻድቅ ስለመሆኑ እያወቀ የሚኖር ጻድቅ አለ? እኔ ጻድቅ ነኝ ብሎ እያወቀ የሚኖር ጻድቅ የሚኖር ከሆነ እንዲህ ይሄን አውቀዋለሁ በማለቱ ምክንያት ከጽድቁ ይወጣል ወሮቱ። ምክንያቱም ጻድቃን መሆናቸው ራሱ አንዱ የተረጋገጠው ኃጥእ ነን ብለው የትኛውም ቅዱስ ጋር ስትሄዱ ስለ ራሱ በእውነት የሚያውቀው ከሁሉም ያንስ እንደሆነ ነው። ወይ ሲፈልግ ውሻ ነኝ ይላል፣ ከእኔ ውሻ ይሻላል ይላል። ሲያሻው እንደ ቅዱስ ጳውሎስ ጭንጋፍ ነኝ ይላል። ሲያሻው እንደ ቅዱስ ዳዊት ምን ይላል? ትል ነኝ ይላል። ሲያሻው እንደ አበብዙኃን አብርሃም
ምን ይላል? አፈርና ትቢያ ነኝ ይላል። ሲያሻው እንደ ሌሎቹ እንደና አባ አጋቶን አመንዝራው፣ አቤት አባ አጋቶን ሌባው፣ አቤት በቃ እንደዛ ነው የሚለው። ከልብ እንደዛ ነው የሚለው። እግዚአብሔር ነው የሚቆጥርለት የሚያውቀው የዚያን ሰው ቅድስና ማለት ነው። ስለዚህ ምን ለማለት ነው ይህን እያልኩ ያለሁት? እውነት የሚገኘው በዚች በቅድስት ቤተክርስቲያን ውስጥ ነው። ቅድስት ቤተክርስቲያን የምትባለው ደግሞ የክርስቶስ ምንድን ናት? መልሶ አካል ናት። የቅዱሳን ብቻ ህብረት ናት። የቅዱሳን ብቻ ህብረት ናት። ይቺ የቅዱሳን ህብረት የምትባለው አንደኛ መላእክት አሉባት። እያደመጣችሁ ነው አይደለም? ቅዱሳን መላእክት አሉ። ሁለተኛ ድል ያደረጉ በገነት ያሉ ቅዱሳን አሉ። ሶስተኛ ደግሞ እግዚአብሔር የሰወራቸው የት ተሰውሯል የሚለውን አናውቅም እኛ አይደለም። በእኛ እንደው ብሔረ ብፁዓን ብሔረ ሕያዋን ምናምን እንላለን። ሌላም ሊኖር ይችላል። በገዳማትም ይሰወሩ ስላሉ ማለት ነው አይደለም። ይኖራል አይኖርም? ይኖራል። እግዚአብሔር የሰወራቸው እኛም ማናቃቸው በጣም ብዙ ቅዱሳን ስለሚኖሩ ማለት ነው። ስለዚህ እነዚህ ስውራን ቅዱሳን አሉ። ከዛ በኋላ ደግሞ በምድር ያለ ነው እኛ ተፍገምጋሚዎች ነን። እየወደቁ የሚነሱ ንስሐ እየገቡ ንስሐ ማይገባ ሰው ሲጀመር ትክክለኛ እንዴት ነው ንስሐ ማይገባ ሰው ምን እንበለው? ኦርቶዶክስ ከሆነ በኋላ ራሱ ኦርቶዶክሲቲው ላይ ኦርቶዶክሳዊነቱ ላይ ልክ ያን ጊዜ አይሁድ የጌታ መስቀል ላይ አፈርና ጠጠር እንደዚያ ያለ ነገር እንዳደረጉ ኦርቶዶክሳዊነቱ ላይ ያንን የጨማመረ ነው የሚሆነው፣ የሸፈነው ነው የሚሆነው። ትክክለኛ ከሆነ ተነሳሂ ኃጥ ነው የሚሆነው። እና እነዚህ አራት አካላት አሉ። በምድር ላይ ያለን ተፍገምጋሚዎች አለን፣ ተሰውረው ያሉ አሉ፣ ድል ያደረጉ አሉ፣ መላእክት አሉ። እነዚህ ደግሞ በተለያየ ቦታ ነው ያሉት አይደለም? በተለያየ ቦታ ነው አይደለም? እያመናችሁ መልሱ እንጂ ነው አይደለም? አይደለም የሚል ካለ እንዲመልስ እኮ ብዬ ነው። በዛው በተለያየ ቦታ ነው ያለው። ቤተክርስቲያን ግን ስንት ናት? ማን ነው አንድ የሚያደርጋቸው? በሁሉ ቦታ ያለ ክርስቶስ በእነሱ አድሮ አንድ ያደርጋቸዋል አይደለም? ራሳቸው እሱ ስለሆነ ማለት ነው። እያደመጣችሁ ነው አይደለም? ስለዚህ ቤተክርስቲያን የምትባለው የክርስቶስ አካል ናት፣ አካል ናት። ቅዱስ አትናቴዎስ ተናግረዋል። ይህን ምን ይላል ቅዱስ አትናቴዎስ? እውነት የሚገኘው ቤተክርስቲያን ውስጥ ብቻ ነው። ለምን ትል እንደሆነ ቅድም እውነት ማን ነው ብላችኋል? እውነት እሱ ራሱ የሆነው እግዚአብሔር የቤተ ክርስቲያን ራስ ነውና፣ ስለዚህ እውነት ያለው እሷ ጋር ነው። ለምን? ራሱ ማን ነውና? እውነት ነውና። ራሱ እግዚአብሔር ነው፣ እሱ ደግሞ እውነት ነው። ስለዚህ ከእሷ ውጭ የትም እውነት ሊገኝ አይችልም። ቅዱስ ኢሬኔዎስ ደግሞ በቀላሉ ከቤተ ክርስቲያን የምታገኘውን እውነት ሌላ ቦታ ለምን ትፈልገዋለህ? ከቤተ ክርስቲያን ውጭ ድህነትም እውነትም አታገኝም ነው። ለምንድነው ቤተ ክርስቲያን ውስጥ ብቻ የሚለው? ማለት እግዚአብሔር ሃይማኖትን ለማን ነው የሰጠው የተባለው? ለማን ነው ሰጠ የተባለው? ለቅዱሳን አንድ ጊዜ ፈጽመ ስለተሰጠች ሃይማኖት እንድትጋደሉ የመከርኋችሁ እጽፍላችሁ ዘንድ ግድ ሆነብኝ አይልም? የይሁዳ መልእክት ላይ ይላል አይልም? አዎ ለቅዱሳን ነው የተሰጠችው። ስለዚህ ለቅዱሳን ከማ ተሰጠ? ከእግዚአብሔር። በምን ተቀበሏት ግን? መቀበያው ምንድን ነው? ቅድስና ባይኖራቸው መገለጡም አይኖርም፣ እውነቱንም አያገኙ። እውነቱን የሰጣቸው የተቀበሉትም መቀበያው ቅድስና ነው። ስለዚህ እሷ እውነት ስለሆነች ቀዳሹ እግዚአብሔር ራሷ ስለሆነ ኦርቶዶክስ ማለት ይሄ እግዚአብሔር ያለባትን ቤተክርስቲያን ማመን፣ እርሷን መቀበል ማለት ነው። እርሷን ማመን ማለት ኦርቶዶክስ የሚለው የሚያመለክተው ይሄ አስተምሮ የሚባለውም ከዚህ ጋር የተገናኘ ነው። አስተምሮ የሚባለው በኦርቶዶክስ ቤተክርስቲያን የሚሰጠው ትምህርት በአጠቃላይ ማለት ነው። የዶግማ ትምህርት በመሰረታዊነት ነገረ ማርያምን፣ ነገረ ቅዱሳንን የሚመለከቱ ነገረ ቤተክርስቲያን የሚመለከት ይሄ ነገረ እግዚአብሔር የሚመለከተው ስለ እግዚአብሔር ያለን ትምህርት ስለ ሥላሴ ሊሆን ይችላል፣ ስለ ስጋቤ ሊሆን ይችላል። ከዛ ስለ ምስጢራተ ቤተክርስቲያን ያለን ትምህርት ስለ ምስጢረ ቁርባን ሊሆን ይችላል፣ ስለ ምስጢረ ጥምቀት ሊሆን ይችላል፣ ስለ ምስጢረ ትንሣኤ ሙታን ሊሆን ይችላል፣ ስለ ምስጢረ ንስሐ ሊሆን ይችላል። ስለ እነዚህ ያለን አስተምሮ ወጥና እውነት ነው መሆን ያለበት። ያ ወጥና እውነት ከየት ነው የመጣ ከተባለ ከክርስቶስ ነው የሚነሳ አይደለም? በአዲስ ኪዳን ያሉ ምስጢራት ከዛ ይመጣሉ። ከዛ ሐዋርያት እያሉ ነው እኛ ጋር የደረሰው። ስለዚህ አስተምሮ ትክክለኛ መሆን አለበት። ኦርቶዶክስ የሚለው እሱ የሚያመለክት ነው። አሁን ኦርቶዶክስ እነዚህን ነገሮች የሚያመለክት መሆኑን እንደው ሃይላይት በጣም በስሱ ከተናገርኩ
ኦርቶዶክሳዊነት የሚለው ከዚህ በተጨማሪ አሁን ከገለጽኳቸው እውነተኛ እምነት፣ እውነተኛ አስተምሮ፣ እውነተኛ ምስጋናን ትንሽ አፍታተዋለሁ። ትንሽ መጣበታለሁ። እውነተኛ ምስጋና። አራተኛ ግን እውነተኛ እውቀት ደግሞ ይባላል። እውቀት በነገራችን ላይ ሰው ከቤተ ክርስቲያኑ ውጭ ከየትም ሊቀዳ አይችልም። እውነተኛ እውቀት ከየትም ሊቀዳ አይችልም። ትክክለኛና እውነተኛ እውቀት የሚቀዳው ከቤተ ክርስቲያን ነው። ዲዮናስዮስ ዛሬዎስ ፋጎስ የተባለ ሊቅ ምን ይላል? እግዚአብሔር የቤተ ክርስቲያንን ምስጢር፣ የቅዱሳት መጻሕፍትን እውቀት መጀመሪያ ለሊቃነ መላእክት ነው የሚገልጠው ይላል። እየሰማችሁን አይደለም? ለሊቃነ መላእክት መጀመሪያ። እንደውም ሊቃነ መላእክት ያን ትክክለኛውን እውቀት ይዘው ደግሞ ለሚገባቸው ሰዎች ያስረዳሉ። ለምሳሌ ለዳንኤል አልተገለጠም? ተገልጦለታል። መልሱ እንጂ መልአክ አልገለጠም? ገልጦለት። እሺ እንደገና ደግሞ ሄዶ ለዘካርያስና ለኤልሳቤጥ መልአኩ አልነገራቸውም? ዘካርያስ አልተቀበለውም፣ ግን መልአኩ ትክክለኛ ነገር ነግሮታል። ለእመቤታችን የነገረ ሥጋዌን እውቀት ይዞ የመጣው ማን ነው? መልሱ በደንብ መልአክ ነው አይደለ? ስለዚህ ምን ማለት ነው? ለሊቃነ መላእክት ይገለጣል፣ ሊቃነ መላእክት ደግሞ ለእኛ ያደርሳሉ ለሰዎች ይላል ዲዮናስዮስ። እና እነሱ ደግሞ የቤተ ክርስቲያን ምንድን ናቸው? አካል ናቸው። ስለዚህ እውነተኛ እውቀት፣ እውነተኛ መረዳት የምናገኘው ከየት ነው ማለት ነው? ከቅድስት ቤተ ክርስቲያን ውስጥ። አሁን በጣም እንደው እንዳይሰፋ የሚለውን ከማሰብ ጋር ኦርቶዶክስ የሚለውን በዚህ እንረዳዋለን። እውነተኛ አስተምህሮ፣ እውነተኛ እምነት አምናለው ሺህ ጊዜ ብንል እውነተኛ ካልሆነ እምነታችን ዜሮ ነው የሚሆን፣ ምንም ጥርጥር የለው። እውነተኛ እምነት ደግሞ ማለት እግዚአብሔርን ሙሉ ሐሳቡን መቀበል ነው። እግዚአብሔር የገለጠውን ነገር ሳያጎሉ መቀበል ነው። በመጽሐፍ ቅዱስ አምናለሁ ካሉ በኋላ መጽሐፍ ቅዱስን ቆራርጦ ለራስ እንዲመች አድርጎ ማቅረብ ያ ትክክለኛ እምነት ሊሆን አይችልም። እግዚአብሔር እንድንቀበል በፈቀደው መንገድ ነው መቀበል ያለብን እና ስለዚህ ትክክለኛ እምነት የሚለው እምነትም አንድ ስለሆነ ያን ይመለከታል። አስተምህሮውን፣ ምስጋናውን፣ እውቀቱን ይህንን ኦርቶዶክሳዊነት የሚመለከት ነው። ሕሊና የተለየ ነገር አይደለም። በግሪክ ፍሮኔማ የሚለውም ቃል ከዚህ ይገናኛል። ቶት ይለዋል፣ ማይንድ ይለዋል። አይምሮ፣ እውቀት፣ መረዳት የሚል አንደርስታንዲንግ በዚህ ተረጉመዋል። እና ይሄ ሕሊና ሐሳብ ብለን ብንወስደው ወይም መረዳት ወይም አእምሮ ብለን ብንወስደው ኦርቶዶክስ የሚለው እውነተኛ እምነት ከሆነ ስለዚህ በእውነተኛ እምነት ውስጥ ስላለ ሐሳብ ነው እያወራን ያለ ነው። እየሰማችሁን አይደለም? እውነተኛ ስለሆነው ሐሳብ ነው። ለምንድን ነው አሁን ስለ ኦርቶዶክሳዊ ሕሊና የምናወራው? ራሱ ሐሳብ ከሆነ ያ በሌላ አነጋገር የኦርቶዶክስ ቤተክርስቲያን ሐሳብ ማለት ነው። አሁን የኦርቶዶክስ ቤተክርስቲያን ሐሳብ የማን ሐሳብ ነው? መልሱ እንጂ። የቄስ ገሌ ነው? አትመልሱም። የማን ነው? የቄስ ገሌ ነው? የጳጳስ ገሌ ነው? የማን ነው? የእግዚአብሔር ነው አይደለም? ለምን የእግዚአብሔር ሆነ? ራሷ ስለሆነ በሉ እንጂ ምኗ ስለሆነ? ራሷ እግዚአብሔር ራሷ ስለሆነ የቤተክርስቲያን ራሷ እግዚአብሔር ነው። ስለዚህ ሐሳቡ በቤተክርስቲያን ውስጥ ያለው የማን ነው ማለት ነው? በቤተክርስቲያን ውስጥ ማለት የእናንተ ማለት አይደለም። ይገባቸዋል። የኛ መጠረብ ያለበት ብዙ ሐሳብ እንዳለው ታውቃላችሁ አይደለም? አረቄ ካሰከረው ሰው የበለጠ የሚያሰክር ሐሳብ ያለን ሰዎች እንኖራለን። በጣም ሰካራም ሰው አለ እንዲመቻመችለት የሚፈልግ አይደል? ወይኔ ያስተፌስልበት ሰብ እያለ በጀሪካን አረቄ ሊጠጣ የሚፈልግ የለም። ጥቅስ እየጠቀሰ ማለት ነው። ቃና ዘገሊላ ምን እያለ ማለት ነው። ሰይጣን ራሱ ሊል ማይችለውን እያለ ይሄ የሰካራም ሰው ሐሳብ ነው። ቤተክርስቲያን እንደዚህ አታስብም። የቤተክርስቲያን ሐሳብ ትክክል ነው። ሐሳብ እግዚአብሔር ነው። ሐሳብ እግዚአብሔር ነው። የእግዚአብሔር ሐሳብ በጎ ነው ክፉ ነው? ከልብ መልሱ። ምንድን ነው? መልካም ነው አይደለም? ጥሩ። የቤተክርስቲያን ሐሳብ ታዲያ ምን ሊሆን ይችላል? ሐሳቧ የሚመነጨው ከእግዚአብሔር ከሆነ እግዚአብሔር ደግሞ በጎ ከሆነ ስለዚህ የቤተክርስቲያን ሐሳብ ምንድን ነው ማለት ነው? በጎ ነው። በጎ ሐሳብ ነው ቤተክርስቲያን ውስጥ ያለው። አሁን ይሄ በጣም ጥሩ። እግዚአብሔር አዳም በገነት በነበረበት ጊዜ አዳምን ያደረገውን ሁኔታ መርምሩ። አዳም በገነት በነበረበት ጊዜ ዕፀ በለስን ከመብላቱ በፊት በሐሳቡ፣ በንግግሩ፣ በተግባሩም ኦርቶዶክሳዊ ነበረ
ማለት እንችላለን። ኦርቶዶክስ የሚለው ቃል ያን ጊዜ ነበረ አልነበረ የሚል የሞኝ ክርክር ውስጥ እንደማትገቡ ይገባኛል። መሰረታዊ ሀሳቡን ከተረዳን ያን ጊዜ ግሪክ ነበረ ወይ እንደዚህ ዕብራይስጥ ነበረ የሚል ይሄ የሞኝ የመጀመሪያ ቋንቋ እንትን ነው ወዲህ ነው ምናምን የሚል ክርክር ውስጥ እንዳትገቡ። እሱን እንተውና በሀሳብም በነቢብም በገቢርም አዳም በገነት በነበረበት ጊዜ ንጹሕ ነበረ። ስለዚህ በአዳም ማን ነው ሰልጥኖበት የሚኖረው ማለት ነው? እግዚአብሔር ሰልጥኖ ነግሶበት ይኖር ነበረ። እዩ። ስለዚህ ሀሳቡ ጥሩ ነው፣ ንግግሩም ጥሩ ነው፣ ተግባሩም ጥሩ ነው። አሁን እንቀጥል። የአዳም የመጀመሪያ ኃጢአት ምን ይመስላችኋል? የአዳም የመጀመሪያ ኃጢአት የታወቀ ነው መቼስ አንክደው። ምንድነው የመጀመሪያ ኃጢአቱ? ሳትወዘገቡ መልሱ እንጂ ምንድነው የመጀመሪያ ኃጢአት የአዳም? ዕፀ በለስን ቆርጦ መብላቱ አይደለም? አይደለም ነው። ሁላችሁም መልሱ። ነው አይደለም? ነው ግን ነው ብላችኋል። ጥሩ ነው። ነው እንድትሉ ነው ግን ያልኳችሁ። ግን ነው ይመስላችኋል? እንደዚህ ትክክል ነው። ቅዱስ ባስልዮስ ዘቂሳርያ እና ቅዱስ አትናቴዎስ ዘእስክንድርያ the first sin of Adam is disbelief ነው የሚሉት። የመጀመሪያው የአዳም ኃጢአት አለማመን ነው። that lead him to disobey። ይሄ ዲስኦቤዲየንስ የመጣው አለመታዘዝ፣ ህግ ማፍረስ የመጣው ከአለማመን በኋላ ነው። አለማመን ግን የጀመረው ከየት ነው ካል ከህሊና ነው። እየሰማችሁን አይደለም? መጀመሪያ ሰይጣን የአዳምን ህሊና ከኦርቶዶክሳዊነት ነው ያወጣው። ከእውነት ምን ብሎ ነው ያወጣው? እግዚአብሔር ይህን ዕፀ በለስ ብትበሉ ምን ትሆናላችሁ? መልሱ እንጂ እግዚአብሔር ምንድን ነው ያለው? አዳምና ይህን ዕፀ በለስ ብትበሉ ጀግናቱን ምንድን ነው ያላቸው? ንግግሯን አያችኋት አይደለም? ያችን ቅድም አሁን ኦርቶዶክስ ምንድን ነው አለ? ኦርቶዶክስ ማለት ትክክለኛ ምንድን ነው ያልነው? እምነት ከሚለው ውጭ አስተምሮ አላለም ብለናል። የእግዚአብሔር አስተምሮ ምንድን ነው? ይህን ዕፀ በለስ ብትበላ ምን ትሆናለህ? ትሞታለህ ነው የእግዚአብሔር አስተምሮ። ሰይጣን መጣና ደግሞ ምን አለው? በተቃራኒው ይህን ብትበላ ምን ትሆናለህ ያለ በተገላቢጦሽ ላይ ተናገሩ። ስለዚህ ተመልከቱ፣ አሁን ኦርቶዶክስ ትክክለኛ አስተምሮ ከሆነ ሐሳብ ደግሞ የሚለው ትክክለኛውን አስተምሮ የመቀበል ሐሳብ ነው። ኦርቶዶክሳዊ ህሊና ማለት ትክክለኛውን አስተምሮ የመቀበል ህሊና፣ የመቀበል አንደርስታንድ፣ የመረዳት ራሱ ትክክለኛውን ሐሳብ መረዳት፣ ያን ተረድቶ ማመን፣ ያንን አክሰፕት ማድረግ የሚለው የሚያመለክት ነው። ስለዚህ አዳም 7 ዓመት በእኛ ትውፊት ቅዱስ አትናቴዎስ እርግጥ አዳም በገነት የቆየው ምን ያህል ጊዜ ነው የሚለውን ሲናገር 7 ዓመት ነው አይደል የቆየው በእኛ ነው አይደለም? አንድ ቀን ቢሆን ችግር አለ የለውም? አንድ ቀን ነው ለምሳሌ እኔ ብል ችግር አለ የለውም? ኦርቶዶክሳዊ ህሊና የሚጀምረው ከዚህ ነው። አረዳድ ማለት እንዴ 7 ዓመት እኮ ነው በስመ አብ ወልድ እንዳትሉ እንደዛ ሚል። በነገራችን ላይ ቅዱስ አትናቴዎስ ምን ይላል? 7 ዓመት ነው የሚሉ አሉ። እኔ ግን ይላል ጌታ በመስቀል ላይ የቆያትን ሰዓት ያህል ነው አዳም በገነት የቆየው ብዬ ነው ማምነው ይላል። መሆን አለመሆኑን ማን ነው የሚያውቀው? ስንት 7 ይቆይ 10 ይቆይ። አንዳንዶቹ እንደውም በእኛ የአውሻር መምህራን ደግሞ 7 ዓመታት በአሁኑ የሚቆጠር አይደለም ብዙ ዓመታት ነው የሚሉ አሉ። እሱን እግዚአብሔርን ካገኘ ነው እንጠይቀው ይሆናል ስንት እንደነበረ የሚጠቅም ከሆነ እሱ ነው። አዳም ሔዋን በገነት እያለች እንብርት ነበራት የሚሉ ሰዎች ነበሩ። ሔዋንን ስታገኛት እዛ ገነት ትጠይቃታለህ ገብተህ የምታገኝ ከሆነ ማለት ነው። እንደዚህ አይነት ጥያቄ የሚጠቅም ከሆነ ማለት ነው። በዛው ምን ማለት ፈልጌ ነው? በዛው አንዳንድ ጊዜ የማይጠቅም ማለት በጣም ይሄ እግዚአብሔር እንድናውቀው በምላት ከድህነታችን ጋር ቀጥታ የተገናኛለ። ዝም ብሎ ደግሞ ስፔኩሌቲቭ የሆነ አስተያየት ላይ የተመሰረተ ጉዳዮች አሉ። ያን እንደተለዩ ነው። ኦርቶዶክስ አእምሮ ይህን ሁሉ አበጥሮ የሚለይ ስለሆነ እና አዳም ንጹሕ ህሊና ነበረው። ያንን ንጹሕ ህሊና ሰይጣን መጀመሪያ ህሊናውን ነው ያረከሰው። ማንም ሰው ኃጢአት የሚጀምረው ከኦርቶዶክሳዊ አረዳድና ከኦርቶዶክሳዊ አስተሳሰብ ከኦርቶዶክሳዊ ህይወት ሁሉ የሚወጣው መጀመሪያ ሐሳቡ ከሐሳበ እግዚአብሔር ከሐሳበ ቤተክርስቲያን ውጭ ሲሆን ነው። የመጀመሪያ ጥቃት የሚፈጸመው እዛ ነው። ለዚህ ነው ኦርቶዶክሳዊ ህሊና ብለን የጀመርነው ከዚህ የተነሳ ነው። ህሊናችን ኦርቶዶክሳዊ መሆን አለበት የሚለውን ለማሳሰብ ነው። ለዚህ ኮርስ ዋና ዓላማ ይመስለኛል። ሐሳባችሁን ሐሳበ ቤተክርስቲያን አድርጉ። ክርስቲያን ሆናችሁ የግል ስሜታችሁን እንደ ቤተክርስቲያን ሐሳብ አድርጋችሁ አታስቆጥሩ ነው። የግልህ አመለካከት እንዲጸድቅልህ አትፈልግ ነው። ኦርቶዶክሳዊውን ተረዳ፣ ተቀበል፣ ኑር ነው። አዳም ግን
ያን አስተሳሰብ አልተቀበለም። ስለዚህ በዛ ጊዜ ምን ሆነ? ወረደ፣ ተዋረደ፣ ረከሰ። ኦርቶዶክሳዊ አስተሳሰብ ከሰብዕና ተወሰደ፣ ርቱዓዊነት ጎደለ ማለት ነው። ከዛ ወዴት የሚያዘነብል ሆነ? ወደ ኃጢአት አይደለም የሚያዘነብል ሆነ አይደለም? የሚያመነዝር፣ የሚሰርቅ፣ የሚገድል፣ የሚጨፍር፣ የሚንጣጣ እንደዚህ ሆነ። ይህ ሁሉ የመጣው ከኦርቶዶክሳዊ። አንድ ሰው አስተሳሰቡ ከኦርቶዶክሳዊ ከወጣ የፈለገ ነገር ቢመጣ ትዳሩ ላይ ችግር ይኖረዋል፣ ንግዱ ላይ ችግር ይኖረዋል። በማንኛውም የህይወት መስኩ ላይ ቢመነኩስ ምንኩስና ላይ ምንኩስናን የሚያበላሽ ነው የሚሆነው። ኦርቶዶክሳዊ ጭንቅላት ካለው፣ አረዳድ ካለው፣ አስተሳሰብ ካለው ግን በምንም መንገድ ቢሆን አይበረዝም። በምንም ሌላውን አለመቀበል፣ ሌላውን ከዛ የሚቃረነውን ነገር በሙሉ መግፋት ያስፈልጋል። ትክክለኛው ሀሳብ ይሄ ነው ብሎ በዛ በትክክለኛው ሀሳብ ብቻ መጽናት ያስፈልጋል። እያደመጣችሁ ነው አይደል የምናገረው? ስለዚህ አዳም እንደዛ እግዚአብሔር ይህ ሀሳብ የሚለውን ነገር እንድትረዱ ነው። የእኛ ሀሳብ ክፉ ነው ርኩስ ነው? የእኛ ክፉም ርኩስ ሊሆን ይችላል ማለት ነው አይደለም? ግን የቱ ይበዛል ስታስቡት? የቱ ይበዛል? ሳትፈሩ አይዟችሁ። ይበዛል አይደለ? ክፉ አይበዛም? ይበዛል፣ ይበዛል። የታወቀ ነው። እግዚአብሔር በቸርነቱ መልካም ያድርግልን። እግዚአብሔር በቸርነቱ እንጂ ሀሳባችን የብዙዎቻችን በጣም ክፉ ነው። ስለዚህ አሁን ትምህርቱ ቤተ ክርስቲያን አስተምሯ አንድ ነው፣ እውነቷም አንድ ነው። የቤተ ክርስቲያን ትምህርቷም አንድ ነው፣ ምስጋናዋም አንድ ነው፣ አገልግሎቷም አንድ ነው። ያንን አክሰፕት አድርግ፣ ተቀበል። ተቀብለ ሌላ ነገር አትጫንበት። ያንን ብቻ የምትኖር ከሆነ ኦርቶዶክሳዊ ሕሊና አለ ማለት ነው። አሁን ኦርቶዶክሳዊ ሕሊና የሚለውን በጣም በነገራችን ላይ በጣም ማብዛት ይቻላል። ግን አንድ ጥቅስ ልጥቀስላችሁ። እንግዲህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ ቅዱሳን ሐዋርያት ምን ይላሉ? እኛ የክርስቶስ ልብ አለን። እስኪ በሉ፣ እኛ የክርስቶስ ልብ አለን። እሺ ጥሩ። ሐዋርያት የክርስቶስ ልብ አላቸው? ጥቅሱን ጠቀስን እኮ ምን ያስፈራቸዋል? አላቸው የላቸው? አላቸው አይደል? የተጠቀሰውን ጥቅስ መናገር ነው። አላቸው ሐዋርያት የክርስቶስ ልብ። ኦርቶዶክሳዊ ሕሊና ማለት የክርስቶስን ልብ ገንዘብ ማድረግ ማለት ነው። ግን ምን ማለት ነው ይሄ? ቅዱስ ዮሐንስ አፈወርቅ ሐዋርያት የክርስቶስ ልብ አለን ስላሉ ክርስቶስ ሁሉን ያውቃል አያውቅም? በደንብ መልሱ እንጂ። የእውቀት ወሰን አለበት የለበትም? የለበትም አይደል? ሐዋርያት የክርስቶስ ልብ ስላላቸው የእውቀት ወሰን የለባቸውም ማለት ነው ነው ከሆኑ ምን ሊሆኑ ነው ማለት ነው? ፈጣሪ ወደ መሆን ሊመጡ ነው። ግን ይሆናል እንደዛ? አይሆንም። ስለዚህ ምን እያሉ ነው ይላል ቅዱስ ዮሐንስ አፈወርቅ? የምናውቀው ሁሉ ከክርስቶስ ነው፣ እርሱም መንፈሳዊ ነው ሲሉ ነው እንጂ የማናውቀው የለም ሲሉ አይደለም። የማናውቀው የለም ካሉማ ፈጣሪ ብቻ ስለሆነ እንደዛ ሊሆን የሚችለው ሌላ ችግር ተፈጠረ ማለት ነው። ገብቷችኋል አይደል? ምን ማለት ነው? ስለዚህ የክርስቶስ ልብ አለን ማለት በሌላ አነጋገር የምናስበው ክርስቶስ የሚፈልገውን ብቻ ነው ማለት ነው። ኦርቶዶክሳዊ አእምሮ ማለት የክርስቶስን ሐሳብ ብቻ መሸከም መቀበል ማለት ነው። ሰማዕታት ለምሳሌ በሰይፍ ይታረዳሉ፣ በመንኮራኩር ይፈጫሉ፣ በውሃ ይቀቀላሉ፣ በእሳት ይቃጠላሉ፣ በድንጋይ ይቀጠቀጣሉ፣ ይወገራሉ። ይህንን የተቀበሉት ለምን ብለው ነው? ለኦርቶዶክሳዊ ሐሳብ ብለው ነው አይደለም? ሐሳባቸው ምንድን ነው? የእግዚአብሔር መንግሥት የሚለው ነው። አስቀድማችሁ ጽድቁን ሹ፣ ሌላው ሁሉ ምን ይላችኋል የተባለ። ስለዚህ አዲሽናል የሆኑ ነገሮችን ተዋቸውና ክርስቶስንና መንግሥቱን ነው ምሻ። በዚህ ምክንያት ብትቀጠቀጠኝ፣ ብታቃጥለኝ፣ ብትፈጨኝ ከዚህ አስተሳሰብ አልወጣም። የሞቱለት ሐሳብ ሰማዕትነት የተቀበሉለት እነ ጊዮርጊስ የተፈጩለት እነ አርሴማ የታረዱለት ለዚህ ሐሳብ ብቻ ነው። በነገራችን ለኦርቶዶክስ ሐሳብ አሁን የምንማረውም ሰማዕታት ሰማዕትነት የተቀበሉት መነኮሳት ዓለምን ትተው የመነኑለት ሐሳብ ኦርቶዶክሳዊ ሐሳብ ነው። አንተ ለምን ሐሳብ ነው የመነንከው ነው ጥያቄው። ለምን ሐሳብ ነው የወጣው? ከምን ሐሳብ ጋር ነው ያለው? ሐሳብ እንደ እነዚህ ቅዱሳን እንደ ቅዱሳን በዚህ ስዕላቸው እንደምናያቸው ቅዱሳን ልክ እንደነዚያ የክርስቶስን ሐሳብ ብቻ ብለህ ነው ወይ የወጣው? ካልሆነ ትክክለኛ ክርስቲያን መሆን አትችልም። ትክክለኛ ክርስቲያን መሆን አትችልም። በሌላ አባባል ጌታ ባስተማረን ጸሎት ምንድን ነው ያለው? ፈቃድህ ስትጸልዩ እንዲህ ብላችሁ ጸልዩ ካለም በኋላ ፈቃድህ በሰማይ እንደሆነች እንዲሁም ቤት
በሰማይ እንደሆነች ማለት ነው። በሰማይ ሐሳበ እግዚአብሔር በቅዱሳን መላእክት ዘንድ ሰልጥናለች። ቅዱሳን መላእክት ከሐሳበ እግዚአብሔር ክብልል አይሉም። በሐሳበ እግዚአብሔር ልክ አሳ የሚኖረው በየት ነው? በውሃ አይደለም? ከውሃ ከወጣ መኖር ይችላል? ልክ እንደዚያ የቅዱሳን መላእክት መኖሪያ ውሃቸው እነሱ እንደ አሳ ሆነው መኖሪያ ውሃቸው ሐሳበ እግዚአብሔር ነው። ከዛ ትንሽዬ ከብለል ብለው አያውቁም። የግላችን ትንሽ ይግባ ብለው አያውቁም። መላእክት ሐሳብ አላቸው፣ ፈቃድ አላቸው። ፈቃድ እግዚአብሔር ብቻ ሰልጥኖባቸው ነው ያለው። ኦርቶዶክሳዊ ሐሳብ ማለት ልክ እንደዛ መሆን ማለት በነገራችን የመላእክት ሐሳብ፣ የቅዱስ ገብርኤል ሐሳብ። አሁን የቅዱስ ገብርኤል ሐሳብ እየሰማችሁ ነው ወይ? ኦርቶዶክሳዊ ሐሳብ የማን ነው አለ? የእግዚአብሔር ነው። ከዛ የመላእክት ነው አይደለም? መላእክት የሚያስቡት የማን ስለሆነ ፍዝዝ የምትሉ ሰዎች አላችሁ። የማን ስለሆነ አለን? የእግዚአብሔር ስለሆነ። መላእክት የማገልጋዮች ናቸው። እሺ ገብርኤል የማን ነው? የጉራጌ፣ የአማራ፣ የወላይታ ነው። እዚህ አሁን እሺ አማራ አለ፣ እዚህ ጉራጌ አለ፣ ኦሮሞስ አለ አለ ወይ ነው ጥያቄ። አለ እዚህ አምነን አለ ምንል ከሆነ ኦርቶዶክሳዊ ሐሳብ አልገባንም ማለት ነው። ውጹ ነን በነገራችን ላይ እንዲህ ምንል ከሆነ ለመለየት ቋንቋ የሚባል አማራ የሚባል ሲጀመር ሰው አለ፣ ኦሮሞ የሚባል ሰው አለ። ሰው ነው። ሰው ሁሉ የማመልክ ነው ያለው። ይሄን ሐሳብ መያዝ አለባችሁ። ምን እየነገረ ነው? የእናንተ የያዛችሁትን አስቀምጡ እዛው እና ይህ ሐሳብ አማራ የሚባል ሰው የለም፣ ጉራጌ የሚባል የለም። ያለው የክርስቶስ ክርስቲያን በተለይ ከወን በኋላ የማንን መልሱ እንጂ የማንን አንድ አካልን አይደለንም። የኔ አፍንጫ ጉራጌ፣ አይኔ ጆሮ አማራ ሊሆን ይችላል። እንደዛ አይነት አለ ሊሆን አይችልም። አንድ ሰብዕና ነው። ስለዚህ በክርስቶስ በኩል ስንት አካል ነን እኛ? መልሱ እንጂ አንድ አካል። ራሳችን ማን ነው? ማን ነው ራሳችን? የእውነት ክርስቲያን ከሆን እግዚአብሔር ክርስቶስ ነው አይደል ራሳችን የሚሆነው። ስለዚህ ተመልከቱ፣ ልክ ሊቃነ መላእክት ለሁላችን እንደሆኑ፣ ሁሉን እንደሚወዱ፣ ለሁሉ እንደሚራሩ፣ አድሏዊነት እንደሌለባቸው ኦርቶዶክሳዊ ሐሳብ ማለት ዘረኝነትን የተላቀቀ ትክክለኛ የቅዱሳን መላእክት ሐሳብ ማለት ነው። ይገርማቸዋል። ከዚህ የተነሳ ቅዱስ ሄሬኔዎስ ካህናትን ቁጥራቸውን እንኳ ከሰው አያደርጋቸውም። እየሰማችሁ ነው። ከዲቁና ይጀምራል። እኛን አካትትም እንጂ ትክክለኛ ዲያቆናት ከዛ ጀምሮ እስከ ጵጵስና ያሉትም በሙሉ ማለት ነው ቁጥራቸውን ከመላእክት ነው የሚያደርገው። ቄስ በተለይ ቄስ ከሆነ በኋላ አማራ ነኝ ጉራጌ ነኝ የሚል በእውነት በተለይ ቅዱስ አግናጤዎስም እንደዚህ የሚል ቄስ የተወገዘ ነው ይላል። ፈጽሞ አደገኛ ክደት፣ አይቻልም። አካለ ክርስቶስ ከሆነ ይህ ኦርቶዶክሳዊ ሐሳብ ይሄ ነው። ክርስቲያን ደግሞ ከአንድ ማኅፀን ከተወለደ በኋላ የክርስቶስ ልጅ ከተባለ የእግዚአብሔር የአብ የወልድ የመንፈስ ቅዱስ የሥላሴ ልጅ ከተባለ በኋላ በአንዲት ጥምቀት ተጠምቆ አካለ ቤተክርስቲያን ከሆነ በኋላ የቋንቋው ጉዳይ ቋንቋው ራሱ ጉራጌ ለምሳሌ ጉራጌኛ መሆኑን የሚያውቅ ጉራጌኛ አለ? እየሰማችሁ ነው? ጉራጌኛ መሆኑን የሚያውቅ ጉራጌኛ አለ ወይ? ራሱ ጉራጌኛ መሆኑን ያውቃል ወይ? ማን ነው ጉራጌኛ ያለው? እኛ አይደለም። ጉራጌኛ ከምባትኛ ነው ብለውስ እንዲህ እኔ ጉራጌኛ አትንካ የሚል ጉራጌኛ አለ? የለም። ጉራጌኛ ራሱ እኮ ቋንቋው የተሰጠው ስያሜ እንጂ ቋንቋው አካል ከህልውና አሁን የምናገረው ቃል አካል ከህልውና ኖሮት እኔ እኮ ጉራጌ ነው የሚል ጉራጌኛ አለ? የለም። ገብቷችኋል? ሐሳቡ እንዳለ አድርጋችሁ እያሰባችሁ ነው አይደል? ኦርቶዶክሳዊ ሐሳብ ማለት ከዚህ ሁሉ መላቀቅ ነው። ከዚህ ሁሉ መላቀቅ ኦርቶዶክሳዊ ሐሳብ አድሏዊነት ስለሌለበት፣ ለምሳሌ አሁን እዚህ ምን ብላችሁ ታስባላችሁ? ወንድሜ እህት የምትሉት ሰው የለም አለ? የለም። እህታችሁን ትወዳላችሁ አይደል? ወንድማችሁንስ መልሱ፣ አይዟችሁ። ራሳችሁንስ እንደ ወንድማችሁ ሌላውን ውጭ ያለውንስ ትወዳላችሁ ወይ ነው ጥያቄ። ትወዳላችሁ? እሺ፣ እናንተ መልበስ ትፈልጉትን ሌላው መልበስ ያቃተውን ሰው እንዲለብስ ትፈልጋላችሁ? እሺ፣ በትምህርት ለምሳሌ ሁላችሁም እኩል ውጤት ብታመጡ ደስ ይላችኋል? ስግብግቡላ ምን ማለት እኮ ነው። ለምን እንዲህ እንዳልኩ ታውቃላችሁ? እኔ የተሻለ እንላለን አይደል? ቢያንስ ለእኔ ያ ኦርቶዶክሳዊ ሐሳብ አይደለም። ኦርቶዶክሳዊ ሐሳብ ከማንም ራስን እንደሚያንስ
ሌላው የበለጠ ያግኝ ማለት ነው እንጂ ለእኔ የበለጠ ላግኝ ማለት አይደለም። ኦርቶዶክሳዊ ሐሳብ ለሁሉም ለእኔ ለምሳሌ ጌታ ራሱ እንዳንታበይ ብሎ ነው ራሳችሁን በምትወዱበት ልክ ባልንጀራችሁ እንደ ራሳችሁ አድርጋችሁ ምን በሉ ነው ያለው። ራስን መውደድ ይቻላል አይቻልም? ራስን መውደድ ይቻላል። ስለዚህ ራሳችሁን ትወዳላችሁ። ራስን መውደድ ይሻላል። ጥሩ ነው። ሰልፊሽ መሆን ጥሩ ነው። እሺ ራስ ወዳድ መሆን ጥሩ ነው። እሺ ራስን መውደድ ጥሩ አይደለም? ራሱን የማይወድ ሰው ሌላ ሊወድ እኮ አይችልም። በነገራችን ላይ ጌታ በራስ ልክ ያለው ማንም ሰው ራሱን ስለማይጠላ ነው። ማንም ሰው መልአክ ቢመጣ ራሴን እንጠላለሁ የሚል ይኖራል? በምንም ቀስ ብሎ ራሴን ብጠላም ግን ሚካኤል ለእኔ ያስፈልገኛል ይላል አይደለም? እንላለን እንደዚህ ለምን ራሳችን ስለዚህ ምን ማለት ነው? ራሳችንን እንደምንወድ እግዚአብሔር ያውቃል። ሌላውን ራስን እንደምትወዱ ውደድ እኮ ያለው ወንድምህን አይደለም፣ ወንድምህን ብቻ አይደለም፣ አክስትን ብቻ አይደለም፣ አጎትን ብቻ አይደለም፣ ማንኛውንም ሰው እስከሆነ ድረስ ራስን በምትወድበት ልክ ውደድ። አሁን ይሄ በጣም ከባድ ነው አይደለም? ምን እናርገውሽ? ኦርቶዶክሳዊ ሐሳብ ይሄ ነው። በጋራ እናውግዘው፣ ማጆሪቲ ሩል ማይኖሪቲ ራይት እንደሚባለው ወይም እናመቻምቸው። እሺ እንቀይጠው የተወሰነ እውነታው ይሄ ከሆነ ይህን እውነታ ምን ያህል ርቅ ያለው ምን ያህል ነው መቅረብ ያለብኝ እያልኩ ነው እንጂ መኖር ያለብኝ ከእውነታው ተቃርኜ ልኖር አልችልም። እያደመጣችሁ ነው ወይ? አስተሳሰቡን ነው አሁን እየተናገርኩ ያለሁት። እና ይህ ኦርቶዶክሳዊ አረዳድ በጣም በብዙ ዘርፍ ይገለጣል። አንደኛ መጽሐፍ ቅዱስን በመረዳት ከፕሮቴስታንቶች ኦርቶዶክሳዊ ሕሊና የሚባለው ኦርቶዶክሳዊ ሕሊና የሌለው ሰው ቅዱሳት መጻሕፍትን የመረዳት እድል የለውም። በነገራችን ላይ ሌሎቹም ቤተ ክርስቲያኖች ብጥስጥስ አድርጎ የጣላቸው ኦርቶዶክሳዊ ሕሊና ስለሌላቸው ነው። ጌታ እንዳበራልህ ይባልና በዚህ ጋር የሆኑ ሰዎች የሆነ ትርጓሜ፣ በዚያ ጋር የሆኑ ሰዎች የሆነ ትርጓሜ፣ በዚህ ጋር ግን ተልተልተልተል ይላሉ። አንዱን የእግዚአብሔርን ቃል ይዘው ስንጥቅጥቅ የሚሉት ኦርቶዶክሳዊ ሕሊና ስለሌለ ነው። ኦርቶዶክሳዊ ሕሊና ቅዱሳት መጻሕፍትንም በመረዳት ጭምር ነው። ቅዱሳት መጻሕፍት የእግዚአብሔር ቃል ስለሆኑ ያን ምን ይጠይቃል ስንል ቅድስና ይጠይቃል ብለናል አይደለም? ብለናል አላልንም? አሁን እኔ አንድ ጥቅስ ባወጣላችሁ ተረጉማላችሁ? አትተረጉም? ትርጉም ለምሳሌ ተረጉማላችሁ? ኦርቶዶክሶች ናቸው አይደል? መልሶ ሳትፈሩ እንዴ ምን ሌላ ሰው የለ እዚህ። ትተረጉማላችሁ? አትተረጉም? ለምን አልበራላችሁ? አይበራላችሁም? እሺ ለምን አትተረጉሙ? ቅድስና ስለሌለን በሉ። ምን ስለሌለን? ማን ነው የሚተረጉመው? ቅድስና የላቸው አይደለም? ቅዱስ ኢሬኔዎስ አጌነስተ ሄሬሲስ በሚለው መጽሐፍ ላይ በአንድ የመጽሐፍ ቅዱስ ቃል ላይ ክርክር ቢነሳ ከኛ ቀድማ ያለችውን ጉባኤ አንጠይቅምን ይላል። የዛሬ 1800 ዓመት ላይ ማለት ነው። ለምንድን ነው እንደዚህ የሚለው? እኔ እንደምፈልገው ይሄ ማለት እንደዚህ ነው ካልኩኝ ሐዋርያዊ ትርጓሜ የለኝም ማለት ነው። የቀደሙት አባቶች ሐዋርያት እግዚአብሔር ገልጾላቸው የተናገሩትን ሐሳብ እስተዋለሁ ማለት ነው። ስለዚህ እንደ ግሌ ሳይሆን እንደ ቤተ ክርስቲያን ነው መረዳት ያለብኝ። እና መጽሐፍ ቅዱስን እንደውም ቅዱስ አትናቴዎስ ምንድን ነው የሚለው? መጽሐፍ ቅዱስን መተርጎም ያለባት ቤተ ክርስቲያን ብቻ ናት ይላል። ለምን የሚለውን ሲመልስ ክርስቶስ ራሷ ነውና። እየሰማችሁን አይደለም? ክርስቶስ ምኗ ነውና ሲብራራ በጣም ብዙ ነገሮችን ይዞ ሊመጣ ይችላል። ክርስቶስ ራሷ ስለሆነ ማለት ነው። ስለዚህ አንዱ ቅዱሳት መጻሕፍትን ላይ ያለን አረዳድ ነው። ምን ማለት ነው? አሁን እናንተ ጥያቄ አንዳንድ ጊዜ ትጠይቃላችሁ። ገድልም ላይ ድርሳናት የሆነ ነገር ላይ አትጠይቁም? ጥያቄ ተፈጥሮባችሁ አያውቅም? ይሄ እንዴት ሊሆን ይችላል ምናምን ተሰምታችሁ አያውቅም? ለምን ይሄ እንዴት ሊሆን ይችላል ብላችሁ እንደጠየቃችሁ ግን ታውቃላችሁ? ለምን ነው የምትጠይቁት? ቃሉን ይሄ በአንተ ጭንቅላት ውስጥ ባለ አረዳድ መሆን አለበት ብለህ አስቀድመህ ከማሰብ ነው። ይሄ መሆን የነበረበት እንደዚህ ነው ብለህ ታስብና መተህ ስታየው አልሆን ይላል። ይሄ እንዴት ሊሆን ይዛት ሪሊ ፖሲብል ትላለህ፣ ትመጣለህ። በእንግሊዝኛም ሊሆን ይሄ ግን ይቻላል ምናምን። ለምን ኦርቶዶክሳዊ አይምሮ ካለ እንዲህ አትልም። ጸጥ ብለህ ነው የምትሰማው። ቄርሎስ ግን ትክክል ነው እያልክ ልትመረምረው በየትኛው ቅድስና ካለ ችግር የለውም። ቅድስናው ክራይቴሪያ ስለሆነ ማለት ነው። እንደ አባ አንጦኒ ከሆንክ ችግር የለውም። አባ አንጦኒ እንኳ መጽሐፍ እያነበቡ ሲሰወርባቸው ምን ብለው ነው የጸለዩ? እግዚአብሔር ሊቀ ነቢያት ሙሴን ልኮ የዚያን ኦሪትን እያነበቡ ስለነበረ እግዚአብሔር ሊቀ ነቢያት ሙሴን ላከውና መጥቶ ያስረዳኝ ነው ያለው እንጂ መናኝ ነኝ እንዲህ ባተዘክቼ ስጋደል ነው ምኖረው ይበራልኛል እንዲህ ያለ ጆክ ቀልድ የለም በነሱ።
የሚያውቁትን አውቃለሁ ማያውቁትን እንጂ ሌላ ነገር አይመሰርቱም። ሲከፋቸው ወጥተው አይደለም የመነኑት ማለት ነው፣ በእውነት ላይ ተመስርተው ስለሆነ። ስለዚህ ያንን ያስባል፣ ያን ማዕከል ያደርጋል። ይሄ ኦርቶዶክሳዊ ሕሊና የሚለው ሃይማኖቱን ትምህርቱንም የተመለከተ ነው። ሃይማኖትን በመጠበቅ ረገድ ኦርቶዶክሳዊ ሕሊና ያስፈልጋል። ሃይማኖትን በመጠበቅ ረገድ ማለት ምን ማለት ነው? ሃይማኖት ለምሳሌ አሁን ኦርቶዶክሳዊነት እንዲጠበቅ ትፈልጋላችሁ አትፈልጉ? መጀመሪያ በራሳችን ሕይወት እንጠብቃለን አይደል? ራሳችን ኦርቶዶክስ በማድረግ እንጠብቃለን። ሁለተኛ ደግሞ ሌሎች ሰዎች ኦርቶዶክስ ከመሆን ውጭ እንዳያደርጉን እንጠብቃለን አይደል? እንጠብቃለን በማንኛውም ሕይወት ማለት ኦርቶዶክስ ለምሳሌ አንድ ሚስት ማግባት ነው ለአንድ ባል እየተባለ 3-4 ለመግባት የሚያስብ ሰው እሱ ችግር ያለበት ሰው እንደሆነ የታወቀ ነው አይደለም? እና በራሱ ልክ ለማድረግ የሚፈልግ ጋብቻንም ሊሆን ይችላል ማንኛውንም ሕይወት በራሱ ማበላሸት ማለት የተበላሸ ምንም ነገር የለውም። በነገራችን ላይ በኦሪት አውሬ የጫረው እንስሳ አይበላም፣ ለመስዋዕት አይቀርም። አውሬ የጫረው ማለት መናፍቅ የነካካውና የተወሰነ ያወዛገበው ያጠራጠረው ግራ ያጋባው ሰው ኦርቶዶክስ እንኳን ቢሆን ተቀባይነት አስተሳሰቡ ራሱ አንድ እውነት ሰይጣን ሲናገረውና ጳውሎስ ሲናገረው አንድ እንዳልሆነ ታውቃላችሁ አይደለም? ትክክለኛውን የሃይማኖትን ትምህርት አጋንንት ቢናገሩ አጋንንት አሁን ይለፈልፋሉ አይደለም? አንዳንድ ቦታ ተይዘው አይለፈልፉም? ይለፈልፋል። የት ነው ያስከው? እንዴት ነው ያስከው? መቼ? ለምን ይባላል አይደለም? ይባላል አይባልም? ከዛም እሱም ጀግና ነው፣ ቦታ ስላገኘ ያስተምራል አይደለም? እድል ስለተሰጠው እዚህ ጋር ነው ያስኩት፣ እንደዚህ አድርጎኝ ቆርጦኝ ፈልጦኝ ይላል። ቅዱስ ቄርሎስ ምን ይላል? አጋንንትን የሚያስለፈልፍ ሰው ቤተ ክርስቲያንን እውነትን የሚሰብከው ጨለማ ነው ብሎ የሚናገር ሰው አጋንንት እንዲናገሩ እንኳን አንድ ሰው ክርስቶስ ራሱ አልፈቀደም ራሱ ይላል። ስለዚህ እውነት መነገር ያለበት ለእውነት ለወንጌል በመረጣቸው በሐዋርያት ብቻ ነው ትክክል የሆነውን ነገር እሱ። ስለዚህ አጋንንት ማስለፍለፍ ምናምን የሚባለው ነገር ኦርቶዶክስ አይደለም። ላትሰሙኝ ትችላላችሁ፣ በዛ ነካ ያላችሁ ማለት ነው። ግን ትክክሉ እሱ ነው። ትልልቅ ቅዱሳን ሊቃውንት ያላስተማሩት ነገር የለም። በነገራችን ላይ ለምንድን ነው ይሄን ያነሳሁት? አንድ ሰው ሃይማኖቱን ሲጠብቅ ራሱ እንዴት መጠበቅ እንዳለበት ማወቅ አለበት። ሰይጣን በጣም ብዙ ጊዜ ከኦርቶዶክስ ሀሳብ የሚያስወጣን ልንቀበል በምንችለው መንገድ መጥቶ ጥቅስ እየጠቀሰ አንድ የ5ኛው ተኩለ ዘመን ሊቅ ምን ይላል? አጋንንት ለመሆኑ ወይ መናፍቃን ጥቅስ ይጠቅሳሉን ብሎ ይጀምራል። ጥቅስ ይጠቀስ እናንተ ጥቅስ አሁን ስንዱ ነው ምናምን ትባል ሴትዮ ያለች አይደል? እዛ የማርያም እህት ላይ ምናምን ያለችው አታውቋትም? ታውቋታላችሁ አይደል? የማያት ነኝ ነው ያለች እናት አይደል? በሷ ማለት ነው። አንዷ ደግሞ ደብረ ሊባኖስ ትዝ ይለኛል ማርያም ነኝ ብላ 12 ወጠምሻ አስከትላ ሐዋርያት ናቸው ክርስቶስን ይዤዋለሁ ብላ ሄዳለች። ገርፈው ለይተዋታል። ጥሩ ነው እሱ። ምን ማለት ነው ይሄ? እንደዚህ የሚሉ ሰዎች ሲመጡ እንዴት አድርገን ነው ራሳችን የምንጠብቀው? አሁን የኢትዮጵያ ዓለም ብርሃን የሚባሉ ሰዎች አልመጡ? በር ያገኙት ምንድን ነው? ይኸው ጦርነቱን አታይም መዓቱን ሲል አዎ ልክ ነው ይላል ሰው። ከዛ ይሄዳል ግር ብሎ ማለት ነው። እዚህ ጋር እንዲሆነ ይሄዳል። ለምን? ሃይማኖቱን እንዴት መጠበቅ እንዳለ ኦርቶዶክሳዊ ሀሳብ የለውም፣ አይረጋም፣ ሌላ ነገር ይፈልጋል። ኦርቶዶክሳዊ መሆን ግን መርጋት ነው፣ በነገር መጽናት ነው፣ መርጋት ነው። መረበሽ የለ፣ መንወዛወዝ የለ፣ መናወዝ የለ። ሰምቶ ልክ ቃሌን ሰምቶ የሚያደርገው ሰው ቢኖር ቤቱን በዓለት ላይ የሰራን ጠቢብን ሰው ይመስላል አይደል? ጌታ ያለው ይመስል ብእስ የጠቢበ ዘሐነጸ ቤቶ ዲበኩ፣ በዓለት ላይ የሰራን ጠቢብን ሰው ይመስላል ይልና ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ መታው፣ ሊያናውጸው አልቻለም። ለምን? በዓለት ላይ ተሰርቷል ነው። በኦርቶዶክሳዊ ማይንድ ሴት ላይ የተሰራ ሰው በምንም መንገድ ሊናወጽ አይችልም። ስለዚህ ሃይማኖቱን ይጠብቃል። ከውጭ ከሚመጡ ከመናፍቃንም ሊሆን ይችላል፣ ከራሱ አስተሳሰብም ከራሱ አመለካከትም ሊሆን ይችላል። ከዚህ ይጠብቃል። ሌላው በኦርቶዶክሳዊ አኗኗር በመንፈሳዊ ሕይወቱ ማንኛውንም እቅድና ማንኛውንም ሕይወት ፍልስፍናውን ሲያቅድ ሲኖር ሲናገር የሚያቅደው ከመንፈሳዊነት አንጻር ነው። ከግል አስተሳሰቡ አንጻር አይደለም። ትክክል ነው ወይ እቅዴ የሚለውን ሁሉ የሚያቅደው ከመንፈሳዊነት፣ ይህን ቤተክርስቲያን ትቀበለዋለች ወይ ብሎ ነው። ይህን እግዚአብሔር ይቀበለዋል ወይ፣ ትክክል ነው ወይ ሀሳቡ ራሱ ሐሰት ስህተት የለበትም ወይ ብሎ ነው የሚጀምረው። ስለዚህ ኦርቶዶክሳዊ አስተሳሰብ በምኑ ይኖራል ማለት ነው? በአነዋወሩ ይኖራል። በአነዋወሩ፣ በአስተሳሰቡ፣ በእቅዱ፣ በጋብቻውም በምናምን በጋብቻ ኦርቶዶክስ አስተሳሰብ ካለው ሴቲቱ ባሏ ለምን በየቀኑ በዱላ አይቀጠቅጣትም? ምን አይታያትም? ኦርቶዶክስ ከሆነች። እየሰማችሁ ይከብዳል አይደል?
መስሎ ለምንድን ነው የማይታያት? ባሏን ጸጥ ብላ ስትታዘዝ የምትታዘዘው ለባሏ ብቻ አይደለም ለእግዚአብሔር ነው። እና ዮሐንስ አፈወርቅ በመታዘዝሽ ባልሽን ልታስተካክይ እንደምትችይ ግን ታውቂያለሽ ይላል። እስከ መቼ ልታዘዝ ደግሞ ልትል ትችላለች? አስቸጋሪ ነው። 2 ዓመት 3 ዓመት ጌታ ስንት ዓመት ነው የታገሰሽ አንቺ? ስንት ዓመት ነው አንተን የታገሰ? አሁን ይሄ ኢማጂን እኔ በነገራችን ላይ ትክክለኛውን አስተምሮ ምናባዊ እናድርገው ካለን ማቅለል ይቻላል፣ ትንሽ ማመቻመች ይቻላል፣ ቀለል ማድረግ። እውነታውን ተረድቶ እውነቱ ከኛ ምን ያህል ሩቅ እንደሆነ አውቆ ወደዛ ለመሄድ መስፈንጠር ያስፈልጋል እንጂ ወደኛ ማጥበብ አስፈላጊ ስላልሆነ ነው እንደዚህ የምላችሁ። እየገባችሁ ነው አይደለም? አነጋገር ባልም ሚስትም በዛ መንገድ መሄድ ይችላሉ እና በአነዋወራቸው ያንን ማዕከል ያደርጋሉ ለማለት ፈልጌ ነው። በማህበራዊ ህይወትም ቢሆን ልክ እንደዚያ ክርስቲያን ማለት ተንቀሳቃሽ ቤተክርስቲያን ነው ይላል ብፁዕ ቅዱስ አቡነ ሽኖዳ። ኦርቶዶክሳዊ አእምሮ ያለው ሰው ማለት አሁን እኛን ምን ብዬ እንደምጠራ አላቅም፣ ስም ሁሉ ይጠፋኛል አንዳንድ ጊዜ። ክርስቲያን ሆነን እንድንኖር ነበረ ክርስቲያን የሆን ነው። ክርስቲያን ካለመሆናችንም የበለጠ ከኛ እንደውም አሕዛብ በልጠዋል። ብዙዎቹ ኤቲስቶች በነገራችን ላይ ለምንድን ነው ኤቲስቲ እግዚአብሔር የለም ያላችሁት ሲባል እንደ እግዚአብሔር አለ የሚሉት እኮ ከኛ በስነ ምግባር ያንሳሉ ነው የሚሉ። እግዚአብሔር አለ ብለው የሚያምኑ ሰዎች የሚሰሩት ደባ፣ የሚሰሩት ተንኮል፣ የሚያወሩት ወሬ፣ የሚዋሹት ውሸት እግዚአብሔር አለ የለም ብለን ከምናምነው ይበልጣል። ካለ ለምን እነሱ እንዲህ ሊሆኑ ቻሉ ብለው በእኛ ተሰናክለው። ኦርቶዶክሳዊ ሕሊና ግን ማለት ማህበረሰቡ ሲያይ አሁን ጲጥፋራ ቤት ውስጥ ዮሴፍ ይገባል። እየሰማችሁ ነው አይደለም? በግብፅ ማለት ጲጥፋራ ቤት ይገባና ጲጥፋራ በዮሴፍ እግዚአብሔርን ያነባል። በጣም ይገርማል። የኦርቶዶክሳዊ ሕሊና ካለ በማህበረሰብ ዘንድ ማለት በአካባቢ ይህ ሰው ኦርቶዶክስ ነው ይባላል። በአነጋገሩ ሊሆን ይችላል፣ በራእዩ ሊሆን ይችላል፣ በዛ በደግነቱ ሊሆን ይችላል። በዛ ነው የሚታወቀው። ያ የሌለው ከሆነ ግን ልብስ የለበሰ ልክ ማሊያ ለብሶ እንደዚህ እንደሚባለው ማለት ነው፣ ወይም እንደዛ ነው የሚሆነው። ትክክለኛ ከሆነ ግን በምንም መንገድ ቢሆን ኦርቶዶክሳዊን ነገር ነው የሚያንጸባርቀው በማንኛውም ነገር። ክርስቶስ እንዳደረገው ይቅርታ ይኖረዋል፣ ፍቅር ይኖረዋል፣ ትዕግስት ይኖረዋል፣ እንደዚህ ያለ ነገር ይኖረዋል፣ እምነት ይኖረዋል። ይህን ያደርጋል። ኦርቶዶክሳዊ አስተሳሰብ የሚባለው በዋናነት እነዚህን ማዕከል ያደረገ ነው እና ገብቷችኋል ወይ? ሌላው እንግዲህ ሰዓት ያው የተወሰነ ወሰድ አድርጌያለሁ። 50 ደቂቃ ተሰጥቶኝ 50 ምናምን ደቂቃ አለፍ አድርጌያለሁ። ግን እናንተ ተረድታችኋል? የተወሰነ ምስጋና የሚለውን ትቼዋለሁ። ያው ምስጋና ኦርቶዶክሳዊ ምስጋና የሚለው እንዴት እንደሆነ ብትረዱ ጥሩ። ያው ሰው የተፈጠረው አንዱ እግዚአብሔርን ለማመስገን ስለሆነ ማለት ነው። እግዚአብሔር ለምን ፈጠረን ተብለን ስንጠየቅ ምንመልሰው ለምስጋና ብለን አይደለም ምንመልሰው። እግዚአብሔር ደግሞ የሚፈልገው ምስጋና የተግባራዊ ህይወት ምስጋና ነው ዋናው እና ሌላ አይደለም። አሁን ከበሮ ይዘን እዚህ ብንደልቀው ምናምን እግዚአብሔር ዛሬ ከበሮ አመታት ሲያምር ሚል ይመስላችኋል? ጅል እንደኛ ሞኝ በሆነ ድምፅና ጋጋታ የሚያምን እንደሆነ አድርጋችሁ ማሰብ የለባችሁ። እግዚአብሔር ከበሮ በሊቃውንት ትርጓሜ እንደተሰጠው ሆድን መግራት ማስተካከል፣ ሆዳም ስግብግብ ሆነ ዝም ብለህ አሳምረ ብትመታ ምንም አክሰፕታንስ አይኖረውም። በገና ሌላ አይደለም፣ ምላስን ማስተካከል። ምላስን ቅዱስ ዮሐንስ አፈወርቅ እንደዛ ይላል። በገና መደርደር ማለት ምላስን ለእግዚአብሔር ቃል ማዘጋጀት ማለት ነው። ኦርቶዶክስ አእምሮ አስተሳሰብ ወይም ሕሊና የሚለው ይህን ሁሉ ያጠቃለለ ነው። በእያንዳንዷ አካል በስሜት ዋሳችን በሙሉ እግዚአብሔር የሚፈልገውን ነገር ብቻ ማድረግ፣ እግዚአብሔር የሚፈልገውን ነገር ብቻ መናገር፣ እግዚአብሔር የሚፈልገውን ነገር ብቻ ለማሰብ መጣር፣ እግዚአብሔር የሚፈልገውን ብቻ ለማድረግ መጣር። ይህ ኦርቶዶክስ ያ ምስጋና ይባል። የማይቋረጥ ምስጋና ነው። በነገራችን ላይ 24 ሰዓት ተመሰግነዋል። አነጋገር የተስተካከለ ቅዱስ ዳዊት ምንድን ነው ያለው? ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅን አላለም? ቀንና ሌሊት የእግዚአብሔርን ሕግ ምን የሚል የሚያስብ አላለም? መቼ የሚያስብ? ቀን ብቻ ሌሊት ብቻ 24 ሰዓት ሳይቋረጥ ማለት ኮንቲኒየስሊ እግዚአብሔርን ያመሰግናል ሳይቋረጥ። በንግግሩ፣ በሕይወቱ፣ በአለባበሱ፣ በአመጋገቡ በዚህ ሁሉ እግዚአብሔር ይመሰግናል። ምስጋና እሱ ነው በዋናነት። እግዚአብሔር አምላካችን በቸርነቱና በምሕረቱ ኦርቶዶክሳዊውን አስተሳሰብ ገንዘብ እንድናደርግ ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።